አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። እቴጌ ምንትዋብን የሚያወድስና የእሳቸውን ታሪክ የሚያሳይ ታሪክ ቀመስ ይዘት ያለው ፊልም ሊዘጋጅ ነው። እቴጌ ምንትዋብን የሚዘክረው ፊልምን ደግሞ ለመስራት እንግዲህ ዝነኛዋ ተዋናይት ሜላት ነብዩ መስራት ብቻ ሳይሆን ፊልሙንም ፕሮዲውስ በማድረግ ትሳተፋለች። ዝነኛው ዳይሬክተር መሐመድ ዳውድም ደግሞ የፊልሙ አካል እንደሆነ ሰምተናል። ስለዚህ ፊልም እንድታውራን ሜላትን አግኝተን ጥቂት ቆይታ ከሷ ጋር እናድርጋለን። መስመር ላይ ትገኛለች። ሰላም ሜላት፣ እንደምን አለሽ? ሰላም እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ፊልሙ ገና ስለሆነ እቴጌ የሚለውን ስም አልሰጠውሽም። እውነት ነው። ግን ጎንደር 2 ስም ተሰጥቶኛል። የዛሬ 4 ዓመት ጀምሮ እቴጌ ሳይሆን ምንትዋብና ታድፋለች ነው የሚሉኝ። በጣም ደስ ይላል። ስለዚህ ከሁለት አንዱ መርጠህ ተጠቀም ነው እያልሽ ያለሽው? ከሁለት አንዱ በቃ መብት አለ። ሜላት ነው የምመርጠው። ሶስተኛው ሜላት፣ ምናልባት እቴጌ ምንትዋብ የሚለው ፊልምን ለመስራት ፕሮዲውስ ለማድረግ ታሪክ ወደ ፊልም ይቀር የሚለው ሀሳብ እንዴት መጣ ከሚለው ብጀምር ደስ ይለኛል። እሺ፣ ያው ከመጀመሪያው ስናነሳው አገራችን ተዝቆ ማያልቅ ታሪክ አላት እና ብዙ ጊዜ ታሪካዊ ፊልም ለመስራት እናስብና በውስጣችን ወጪው በጣም ብዙ ይሆናል ብለን ፈርተን ለብዙ ጊዜ ተቀምጠናል፣ ወጪውን በመፍራት። ምክንያቱም የድሮ አልባሳትም ሆነ የድሮ ሁሉ ነገር ወጪዎች አላቸው። ያንን ዘመን ለማምጣት በጣም ሀገሬን ስለምወድና ማንነታችን በደንብ አልተገለጸም ብዬ ስለማስብ ኢትዮጵያ እንዳላት ማንነት ዓለም ላይ እያንጸባረቀች ስላልሆነ ከኛ በበለጠ እንደውም የውጭዎቹ የእኛን ታሪክ በሌላ በማስመሰል ብዙ ፊልሞች ሰርተዋል እና ቁጭትም ስለነበረብኝ ነው። ይሄ ነው። ሌላው ደግሞ ይሄ ትውልድ ከኔ ጭምር ማንነታችንን አውቀን ነገን ብንራመድ ከዛ ደግሞ ለትውልድም የሚተላለፍ ነገር ብንሰራ ብዬ ውስጤ በጣም ያስብ ነበርና ከዛ በመነሳሳት ምንትዋብን ደግሞ ታሪክ ባወቅኩ ቁጥር ወደ እሷ ተሳብኩኝ፣ ወደ ምንትዋብ እንጂ በጣም ሁሉም ታሪኮቻችን በጣም የሚገርሙ ናቸው። ግን ይሄ ነው መነሻዬ ማለት ነው። ፊልሙ ላይ እንግዲህ ፕሮዲውስ ከማድረግ ባለፈ የመሪ ገጸ ባህሪውንም አንቺ ነሽ የምትጫወቹ፣ ሌሎች ሙያተኞችም እንደሚኖሩበት ሰማን። የፊልሙ የተወሰነ ምስልንም እየተመለከትኩኝ ነበረ። ፕሮዲውስ ስለሆንኩ ራሴው ታሪኩንም ስለወደድኩት መሪ ተዋናይ ሊሆናልሽ ምንድን ነው የሆነው? አይ እንደዛ አይደለም። አክቹሊ አሁን ባለንበት አስተሳሰብ ሌቭል ላይ እኔ ፕሮዲውስ ስላረኩኝ እኔ መተወን አለብኝ ምናምን የሚለው እንትን ላይ አይደለሁም። እውነት ለመናገር ግን ሁሉም ሰው ኢቨን ደራሲውም ዳይሬክተሩም አንቺ ነሽ ይሄንን መተወን ያለብሽ ብለውኛል እና ከዛም ባሻገር ግን እውነት ለመናገር ምንትዋብን ይሄ በጣም ከመስማት ነው መሰለኝ ውስጥ ያስገብቻታል እና የሆነ ሌላ ሰው ካስት ብናደርግ እንደኔ ያልተረዷት ነው የሚመስለኝ። ገባህ አይደለም? ያን ያህል ነው እንጂ እኔ ፕሮዲውስ ስለማድረግ አይደለም። ከዚህም በኋላ የምንሰራቸው ታሪካዊ ፊልሞች አሉ። ለምሳሌ እኔ ማልገባባቸው ጀስት ፕሮዲውስ ማድረጋቸውና ፕሮዲውስ ስላደረጉ አይደለም፣ ውስጤ ስላለች እና በጣም ስለገባችኝ ነው። በርካታ ስራዎችን የሰሩ ሰው ናቸው። የኪነ ጥበብ ህንጻ ስራዎቻቸው፣ የፖለቲካ ህይወታቸው ላይ ወደ ስልጣን የመጡበት መንገድ፣ ማንነት፣ ትውልዳቸው ሲፈተሽ በጣም በርካታ የሆኑ አስገራሚ ታሪኮች አሏቸው። ምናቸው ገዛሽ? እኔ የምንትዋብ ብዙ ነገሯ ገዝቶኛል። ግን በጣም ጥበበኛ ሴት ነበረች። ልክ እንደ ጠቢቡ ሰለሞን እንደምንለው ጥበበኛ ሴት በዛ ዘመን ከሴት የማይጠበቅ ነገር። አሁን ሴት ብዙ ጊዜ ወንድ ነው መሪነት ምናምን የለመድ ነው እና እሷ ግን በጣም በጥበብ ትመራ ነበረ ሀገሯን፣ ሃይማኖቷንም ባህሏንም ጠብቃ ዘመናዊነትንም አምጥታ ኢቭን ለሀገሯ ተዋግታለች። እንደ ሴት እንኳን ቁጭ ያለ ሴት አይደለችም፣ ንግስት አይደለችም እና ምንትዋብ ብዙ ነገሯን የገዛል። እደ ጥበብ ላይ በጣም አስተዋጽኦ አድርጋለች። ያው ብዙ ነገር ላይ እጇ አለበት እና ስልጣኔን ከሃይማኖት ጋር ከባህል ጋር አንድ ላይ ያራመደች ሴት ናት እና ምንትዋብ በብዙ ነገር ምንትዋብ የሆነች ሴት ናት። ፊልሙ እንግዲህ ታሪክ ቀመስ ነው። ስለዚህ ታሪክ ደግሞ በአግባቡ መሰነድ አለበት፣ ትውልዱ እንዲያውቀው በአግባቡ እንዲደርስ ጭምር ማለት ነው እና ለዚህ ያደረጋችሁት ዝግጅት እንዴት ያለ ነው ማለት እንችላለን?
እውነት ነው። ታሪካዊ ነገርን ስታወጣ በጣም ጥንቃቄ ይፈልጋል። እውነት ለመናገር ይሄ ስራ የፈጀብኝ 4 ዓመት ነው። ሳስበው ጀምሮ ታሰበ። ከዛ ሌላ ደራሲ ጽፎት ነበር፣ አዘጋጅቶት ነበረ። ከዛ እሱም አልሆነም፣ መጠንቀቅ ስለነበረብኝ እና ትክክለኛ ነገርን ማቅረብ ስለነበረብኝ። ምክንያቱም ሆሊውድ ድረስ ነው እያሰብን ያለ ነው። እኛ በትልቅ ደረጃ ከፍ አድርገን ያመጣ ነው። ኢቨን የሆሊውድ ባለሙያዎች አበሾች አሉ፣ እነሱን ነው እያወራን ያለ ነው ከኛ ጋር እንዲሰሩና ስለዚህ ዓለም ላይ ሊታይ ይችላል ብለን እግዚአብሔርን አስቀድመን የተነሳ ነው። ስለዚህ ታሪክን ማበላሸት የለብንም። ትውልድም እውነተኛ ነገሩን እንዲያውቅ በጣም ተጠንቅቀን አባቶችን ጠይቀን የታሪክ ተመራማሪዎችን ጠይቀን በጣም ብዙ አይተንበትና ተጠንቅቀን ነው የመጣ ነው እና ይሄንን በጣም አትጠራጠሩ፣ በጥንቃቄ ነው። ምክንያቱም አንደኛ የመጀመሪያ ስራ ነው። ታሪካዊ ፊልም ኢትዮጵያ ውስጥ ተሰርቶ አያውቅም። እንደዚህ የመጀመሪያ እንደመሆኑም አንጻር በጣም መጠንቀቅ ስለነበረብን ተጠንቅቀናል። ከአንቺ ውጭ እነማን ይሳተፋሉ በትወና ያሰባችኋቸው? ከዚህ በኋላም የሚከናወኑ መረጣዎችም ካሉ? ደራሲውና ዳይሬክተሩ ማህሙድ ዳውድ ነው። ያው ማህሙድ ዳውድ ታሪካዊ ነገሮችን እንደዚህ ዲቴል ባይሰራም አሁን ወደ ኋላ የሚለውን ፊልሙን ካየህለት ታሪክን ምን ያህል ታሪክንና ሃይማኖትን አንድ ላይ አዋቅሮ የሰራ ሰው ነውና ውስጡ ያለ ልጅ ነው። በጣም የሚያነብ ልጅ፣ በጣም ጎበዝ ልጅ ነውና ደራሲውም እሱ ነው፣ ዳይሬክተሩም እሱ ነው፣ መሐሙድ ነውና ሌላ ተዋናዮች እንግዲህ ታዋቂ የሚባሉ ይገባሉ። በካፋ ብቻ አዲስ ልናደርግ እንችላለን የምንትዋብን ባለቤት እንጂ በብዛት ከኛ ጋር ይገባሉ ብለን ያሰብናቸው ታዋቂ ሰዎችን ነው። የታሰበው አሉ ምናልባት ሊጠቀሱ የሚችሉ እንደ ሜላት? አዎ አሉ። በእርግጥ ሳያት አለችበት፣ ሳደብሴ እና አሉበት እንዲህ ብዬ በደንብ አሁን ሰዓትንም በማውራት ደረጃ በጣም ጥሩ አድርገሽ ነው እንጂ ነገርሽን። መቼ ለመጀመር አስባችኋል? ቀረጻ ውስጥ እስከ መቼ ይጠናቀቃል? እንግዲህ እንደ እግዚአብሔር ፍቃድ ሆሊውድ ያሉትን ኦልሞስት ከነሱ ጋር እየጨረስን ነው። ይመጣሉ ላይክ በሚቀጥለው ወር ውስጥ ምናምን ይመጣሉ። ሎኬሽን ምናምን ለማየት አንዳንድ መስመሮችን ለመዘርጋት ይመጣሉ። ከ2 ወር በኋላ ከመድኃኒዓለም ጋር ቀረጻ እንጀምራለን። ከዛ ባሻገር ግን ያው ፕሮዲውስ ላድርገው እንጂ የጎንደር ክቡር ከንቲባ ቻላቸው ዳኜ በጣም እሱም የሀገር አባቶች በጣም ብዙ የጎንደር ተወላጆች በጣም ከጎናችን እንደሚሆኑ ቃል ገብተውልናል። በጣም በሚገርም ፍቅርና በሚገርም እንክብካቤ ነው የተቀበሉን። ኢትዮጵያ ታሪከ ብዙ ባህለ ብዙ ናት። ስለዚህ ቅድም አንቺ መግቢያሽ ላይ እንዳልሽው ብዙ የሚነገሩ ለትውልድ የሚተላለፉ ትውልዱ የሚማርበት በትውልድ ቅብብሎች ውስጥ ያሉ ለውጦችንም በደንብ የምናሳይበት ብዙ አይነት ክንውኖች፣ ባህል፣ ታሪክ ያለን ህዝቦች ነን እና ከቅርብ ጊዜ ወዲህ በተለይ ሙያተኛው ከሚያደርገው እንቅስቃሴ ባለፈ የሚመለከታቸው ባህል ላይ ኃላፊነት ላይ ያሉ የመንግስት አካላት ጭምር ጥበቡን እየደገፉ ያሉበትን መንገድ እያስተዋልን ነው። አሁን እናንተ ላይ ጎንደር ከተማ አስተዳደር፣ ከዚህ ቀደም አፊኒ ላይ ስናነሳ የሲዳማ ክልል፣ ይሄ ለአንድ ሙያተኛ ትርጉም አለው ብዬ አስባለሁ። ለሙያተኛ እንዴት ያለ ትርጉም አለው? ሜላት የመጨረሻ ጥያቄ ነው። በጣም ነው የሚያበረታታው፣ በጣም ማለት ነው። ድጋፉ ምናምን ተወውና በቃ ይሄ በርቱ፣ ታሪክ ሁሉም ነው የኔ እንትና ምንለው አይደለም፣ ሁሉም ኢትዮጵያ ይመለከቷልና ታሪክን ወደፊት አራምዱ ብሎ ይሄን ያክል ፍቃድ መሰጠት በራሱ በጣም ለኛ ትልቅ ጉልበት ነው የሚሆነው። እግዚአብሔር ይስጣቸው። በእውነት ማመስገን ፈልጋለሁ። ምክንያቱም የኋላው ከሌለ የለም የፊቱ ነው አይደለም። ማንነታችን ቢወጣ ኢትዮጵያ ከዚህ በላይ ትከብራለች እንጂ አትወርድም። ገባህ አይደለ? ስለዚህ ይሄንን አምነውበት አውቀውበት እኛም አለን ከጎናችሁ ማለታቸው በጣም ለኛ ትልቅ ጉልበት ነው የሚሆነው። በእውነት እግዚአብሔር ይስጣቸው። አሁንም ደጋግሜ ማመስገን ፈልጋለሁ። በጣም ደስ ይላል። እንግዲህ መልካም እድል እንዲገጥማችሁ እመኛለሁ። እቴጌ ምንትዋብን የሚዘክረው ታሪካዊ ፊልም እንግዲህ ወደ ቀረጻ ይገባል። በቅርብ ተጠናቆም ተመልካች ይበቃል። ሜላት ነብዩ ደግሞ ዋና ተዋናይ ፕሮዲሰርም ጭምር ናት። ሌሎች ሙያተኞችም ጭምር ይሳተፉበታል። ሲጠናቀቅ ለምርቃቱ እንገናኝ። እንግዲህ በደንብ እንገናኛለን። እግዚአብሔር ይዛ ሰይበለን። በጣም ነው አመሰግናለን። እግዚአብሔር ያክብርልን ወንድሜ። እሺ፣ መሰንበቻ አድማጮቻችን ከዜማ በኋላ ይመለሳል። አብራችሁን ሁኑ።